አንድ 10 ኪሎ አስጨምረናል። ማርያምን በጣም ነው ደስ በቃ እንጃ ደስ ይሁን። ደግሞ ቀለል ነገር ነው የሚለው ቀለል ብሎኝ የሚያረኩት እና ይሄ ለመጀመሪያ ጊዜ ሲሆንባችሁ የሆነ ነገር እንደምትፈሩት እንደሚያስጠላ ነገር አይደለም። በጣም ነው የሚያምረው። በጣም ነው ደስ አትከተኛ እኔ ሚስቴን አግኝቻለሁ። ዞር በይልኝ። ኧረ ማርክ በይ። ሰጡር ነች ነው ሰላም ሰላም፣ ውድና የተከበራችሁ የኛ ፋሚሊዎች እንዴት ናችሁ? አላችሁልኝ ወይ? እኔ አለሁኝ። እናንተ በያላችሁበት ሰላማችሁ ብዝት ይበልልኝ የኔ ፋሚሊዎች። እና ዛሬ መስቀል ልናከብር ገጠር ገብተናል እና ለመላው የኢትዮጵያውያን ሕዝብ እንኳን ለመስቀል በዓል በሰላም በፍቅር በአንድነት ሳይለያየን እንኳን አደረሳችሁ ብያለሁኝ። ምክንያቱም እዚህ ለመድረስ ብዙ አቅዱ የሌለ አለ እና ደግሞ እኛ ደግሞ በህይወት ኖረን ለማክበር አብቅቶናል። ፈጣሪ ተመሰገነ ይሁን። ቤተሰቦቻችን እና ዛሬ ያለነው ገጠር ነው። ጉራጌ ባህልን ልናከብር የጉራጌ ባህልን ልናሳይ ማለት ነው። እንደምታዩት ለኔም ለቤዚ የሚሆን ልብስ ይዣለሁኝ። ምክንያቱም እዚህ ከመጣች አይቀር ጉራጌን በደንብ ገጠሩን አሳይቻት ያለውን ድባብ ማሳየት እፈልጋለሁኝ። ለቤተሰቦች ገጠር ስትመጡ የተለየ ድባብ ነው ያለው። ጸጥታው፣ ንጹህ አየር ነው ያለው። ምንም በቃ የምትረበሹበት የለም። አረንጓዴ ነው እንደምታዩት። የምር በጣም ደስ ይላል። የዛፉ ሳሩ ምናምን። ከተማ ሲሆን ምንድነው በቃ በሙቀት ነው። በጣም ብዙ ነገር ያስቸግራቸዋል። ግን ገጠር ስትገቡ የሆነ ሰላም ይሰማቸዋል። ደስ የሚል አየር፣ ደስ የሚል ድባብ እና ደግሞ ከቤተሰብ ጋር ሆናችሁ ስታከብሩ በጣም የተለየ ስሜት ነው የሚሰማችሁ ቤተሰብ እና ለማንኛውም ግን የመስቀል በዓል ማክበር የምትፈልጉ ቤተሰቦች ገጠር መታችሁ ማክበር አለባችሁ። ምክንያቱም ማየት አለባችሁ የጉራጌን ባህል ማለት ነው። እና ቤተሰቦች ዛሬ እኔና ቤዚ ሆነን የጉራጌን ባህል በደንብ እናሳያችኋለን። እኔ ያለሁት አሁን ውጪ ላይ ነኝ። ምክንያቱም ቤዚ አታውቅም፣ የጉራጌ ልብስ እንደገዛውላት አታውቅም። ስለዚህ በደንብ ትደሰታለች ብዬ አስባለሁኝ ቤተሰቦች እና አብረን እንቆይ። በደንብ እናሳያችኋለን ያለውን ድባብ በቻልነው አቅም ማለት ነው። ያው ትንሽ አርፍደናል። ብቻ አጋጣሚዎች ሆኖ ቤዚም አትመጣም ነበር። እንደ አጋጣሚ መታ ሰርፕራይዝ አደረገችን። ስለዚህ አለፈብን ማለት ነው። ግን ለነገሩ መስቀል ማለት ነው አያልፍም። የሳምንት ድረስ ጉራጌ ሀገር ስትመጡ ማለት ነው ሳምንት ድረስ ነው መታከብሩት። ምክንያቱም ስጋዋ ሳታልቅ ማንም ወደ ሀገር አይሄድም። ጉራጌ ሀገር ስትመጡ መስቀል ለማክበር ማለት ነው እያንዳንዱ ልጅ አመት ሙሉ ያጠራቀማትን ገንዘብ ለቤተሰቦቹ ምክንያቱም ነው መሰላችሁ ቤተሰብ በጣም ይከፋዋል። ልጁ በመስቀል አንዴ ስለሆነ የሚገናኙት ሁሉም ካልመጣ በጣም የሚከፋው ያዝናል ቤተሰብ። ስለዚህ ሁሉም ሰው በቃ ለመስቀል ተሰብስቦ የልጅ ልጅ ምናምን አያቱ ጋር በደንብ ተሰብስቦ ነው የሚያከብረው እና ለየትም የሚያደርገው ለዛ ነው ጉራጌ ሀገር። እና ጉራጌ ደግሞ የምትታወቀው ታውቃላችሁ በአይቢ በክትፎ በቆጮ። ምክንያቱም ለጉራጌ ባህል መታወቂያው በክትፎ ነው የምንታወቀው ማለት ነው። ስለዚህ ግዴታ ሁሉም ለመስቀል አንድ ላይ ተሰብስቦ ማክበር አለበት ማለት ቤተሰቡ እና አሁን ቤዚ እየመጣች ነው። ስለዚህ አብረን እናሳያቸዋለን ማለት ነው ባህላት እና ቤተሰቦች ቤዚ እየመጣች ነው። አለሽ ደህና ነሽ? እግዚአብሔር አለን ፈጣሪ ይመስገን። እንዴት ነሽ? ስታዩላ አላስተውቅም ቤተሰብ አልወፈረችም። የቡታጅራ አየር ምናምን አይዋት ተስማምተኛል። ኪሎ ራሱ ማለት ነው አንድ 10 ኪሎ አስጨምረናል። እናስለካታለን እንዴ ሳትለኪማ አትሄጂም እዚህ። አዋይ የምስ በጣም ተመችቶኛል። ወፍር ያለው እንዴ ብዙ ገና ያው አሁን ሳይሆን ሞር ደግሞ ለውጤን አዲስ አበባ ሲሄድ በሰፊው አወራዋለሁ። በቃ ይላ አሁን ብነግራቸው ነገሩን አሁንም በኋላም ሁሌም እነግራቸዋለሁ። በቃ ወፍር ያለው ቀልቻለሁ
ሌላ ምን ያልኩሽ ነገር ቁመትም ጨምራለች ያው ትንሽ ጨምራለች ከኔ ከፍ ብላለች አይታ በጣም ደስ ይላል ይሁን አላ ሁሌ መስቀል በሆነ የሚያስብል ሀገር ነው በጣም ደስ የሚል ነው በቃ የሆነ ጉራጌ ሲባል ይደምቃ እንደሚባለው በጣም ነው የሚደምቀውና በጣም ደስ ይላል እንደሳልሽ እንዳሰብሽው እንደተነገረለት አግኝተሽዋል በጣም እና ደስ የሚል ሀገር ነው በዛ ላይ ደግሞ የሚደምቀው ለበዓል ነው አይደል ለየሆነ መስቀል ሲሆን ምናምን ነገር ሞር በደንብ ይደምቃልና በቃ በጣም ደስ ይላል ወድጄዋለሁ ዛሬ ግን የሆነ ቤተሰብ በጉቦ ካልሆነ አልመጣም ነው የሆነ ከቤት መውጣት የማይመቸኝም የሆነ ነገር አለ አዲስ ነገር አለ ስባል እንጂ ትንሽ ሙቀቷት ከብዳለች እና ያው አልወጣም እና አዲስ ነገር አለ ተብዬ ነው የወጣው መውጣት ፈልጌ አይደለም እና አዲስ ነገሩ ምንድነው ካልተነገረኝ ወይ ፍንክች ብያለሁ እና አዲስ ነገር ምን መሰለሽ ቢዚ እዚህ ከመጣሽ አይቀር ማለት ነው ይሄ ጉራጌነቱን በደንብ እንድታውቂ ይፈልጋለሁ ስለዚህ ዛሬ እኔ ላንቺ ጨምኛል አላየሁም እንዳታይንሽ ጨምኝ አላየሁም አሁን በቃ ግለጭ ምን ይመስልሻል ልብስ ነው የጉራጌ ባህላዊ ልብስ ለኔም ላንቺ ወይኔ ቤተሰብ ሲያምር እንደዚህ በዋዛ እናሳያችሁ መባከን የለበትም የጉራጌ ልብስ በጣም ነው የሚያምረው ቤተሰብ የእውነት ወድጃለሁ ሁሉም ነገር በነገራችን ላይ ማለት ነው ሙሉ ከላይ እስከታች ድረስ ፕሮቶኮሉን ጠብቄ ነው ያመጣሁት ቤተሰብ አይምር እንዴ ቤተሰብ ሻሽ አለው ምንድነው የሚባለው ሻሽ ጫማ ጃኬቱ ብቻ ሁሉም አለው በጣም ደስ የሚል ነው ያው እኔ ሄጄም አላቅም የጉራጌ ልብስ ለብሼ አላቅም ሰው ላይ ነው አይቼ የማውቀው ምናምን ነገርና መሞከር የምትፈልጉት ነገር የለም በጣም ነው መሞከር የምፈልገው ለብሼ እንዴት ነው በቃ በጣም ደስ ይላል ባህላዊ ነገር በጣም ስለሚያስደስት ያው እስቲ ለብሰነው ደግሞ እንዴት ነው በቃ ጨፈራው ገና ካሁኑ በቃ ጓጓሽ አይደለ ጨፈራው መስለፍሹ ደግሞ በቃ የሆነ እዛው ላይ ያለሽ ይመስልሻል ቦታው ላይ ባህሉ ላይ ምናምን ነገር ያለ እና በቃ ቤተሰብ ጨፈራው እና ጨፈረ እንትን የለም ምንድነው በጋነነ በረናም አለ ሁሉ ነገር እንትን አይባልም ያው በቻልነው አቅም ለማሳየት እንሞክራለን አዎ በጣም ነው ደስ የሚለው አብሶ ጎጆ ቤት ካላዩ ይሄንን ልብስ ማለብስ በደንብ ነው እንጂ ማሳየሽ ያው ነው እኔ በቃ ላንቺ ማለት ነው ተዘጋጅቼ ነው የጠበቅኩሽ ጎጆ ቤት ካለውማ ቤተሰብ በቃ ፎፎ ብለን በቃ ሙሉን ደግሞ እንደዚህ ከመናረዝምባቸው ያው ይሄ ልብስ እንዲህ የለበስ ነው አያምርም በቃ ምንም አያምርም ማለት ነው ያው በኋላ ላይ ነው ሞር በደንብ የሚያምረው ማሌ ምርቃት የሰብረ ተነሳሁ በሻገረ ኬሪያስ ላይ ኬራገረ በከረቦ ቢብሌ መላ ደረስኩለት አሸብሼላላ ወዮ መላ ዘማሌ 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 ነሻገር ዘማሌ ተሻሌ ዘማሌ 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 ቤተሰብ እንደምታዩን ሙሉ በቃ ከቦታው ነው የነሳው በጣም ነው የሚያምረው አይ በጣም ወድጃለሁ የምር በቃ ከነጫማችን ሙሉ አውትፊት ምንም ነገር የጎደለ የለም እና የኔ ውድ የምር አመሰግናለሁ በቃ መስቀልን ያስመሰለች በዚህ አጋጣሚ ያው ልብሱን ስለብስ ነው ያከበርኩ የመሰለኝ እና በጣም ወድጃለሁ በጣም ያምራል ያው እናንተም እንደወደዳችሁ ተስፋ አደርጋለሁ ከ10 በላይ እንደሚሆን እርግጥ ነው እና እሬት አድርጎ ግን እንትን እንድታሳዩኝ ይፈልጋለሁ እንሰት እዛች ጋይኔ ውስጥ እየገባ ስለሆነ እንሰት ምናምን ነገር ያው በቃ ሙሉ እንድታሳዩኝ በጣም ደስ ይለኛል እዚህ ከመጣን አይቀርማ ሁሉም ነገር ነው ማሳይሽ ዞር ብለን ብዙ ነገሮችን አሳይሻለሁ ደግሞ እኛ ራሱ አምሮብናል በጣም ማርያምን በጣም ነው የወደድኩት በቃ እኔ እንጃ ደስ ይሁን ደግሞ ቀለል ነገር ነው የሚለው ቀለል ብሎኝ ምን ያረኩት እና የሆነ ለመጀመሪያ ጊዜ ሲሆንባችሁ የሆነ ነገር እንደመፈሩት እንደሚያስጠላ ነገር አይደለም በጣም ነው የሚያምረው በጣም ነው የወደድኩት እና ትለዩብኛላችሁ አሁን የት እንሄዳለን መሰለሽ እዚህ ነው የሚሄደው እና አሁን እንሰት እናያለን ደስ ይለኛል መስቀል ይብር ሌላ በራዘመን ሌላ በራዘመን የክሯን ደኔሜ ሌላ ፍቅር ይፈከን ሌላ ፍቅር ይፈከን ገደራ መትቸን ሌላ በባት ይርፈን አረ ቀይሜ ቀዳማ መልካቸው ቀይ አረ የጉራጌ ልጆች የምድር
ኧረ ጉራጌን ያገባ ይወዳል ንጉሥ የነጋዴ ጎበዝ ታታሪ ከዘሩ ኧረ ቀልቤን ገዛውና ሸጠኝ ወደ አገሩ። አይ እንስሳ የለም አትፍሪ እሺ ማሪ አትፍሪ እንስሳ ምናምን የለም እንትን እኮ ነች ጭቃዋ ያው እኔማ በዚህ ትሄጃለሽ እሺ በስ ጎበዝ ወደ ላይ ካየኝ ነበር ማን የጠራሽ ጌታ ራሲ ደረክ ጉራጌዋ እኔ እኮ ከሩቅ ሳያችሁ ማናቸው ብያለሁ። ጌታን አስደነገጥክ ነው። ከየት አገኛችሁ ልብስ? እዚህ ጠባን ማለብሽ በዚህ ማለት ነው። እዚህ እንትን አሸባሪዎች ምናምን እኮ ይደበቃሉ። ዝም ብላችሁ ለምን ወጣችሁ? አሬ ለማሸባሪ ለፍቂ ነው ለፍቅ ለለማመድ ከመጣች አይቀር ሙያ መለማመድ አለባት። እንደፈለግሽ እያረግሻት ነው። ፈታ እያረኳት እኮ ነው። ምን ፏላ አረገችኝ? ያኔ ውድህት አሳመረች ነው ያደረኳት። ለምን አምሮባችኋል? ወዴ ልትሄዱ ነው? እሺ እና እንደዚህ ሰተል ምን እያስጎበኛሻት ነው? በዛውም በደንብ እያስጎበኛዋት በዛው ሙያ ላስለምዳት ከመጣች አይቀር አፍቃኝ ነው እኔም የመጣሁት። በቃ ምን ማለት እኛ የራሳችን ጊዜ አስፈልግ አረ ይዘብኝ ነው ቤተሰብ አትከተኛ እኔ ሚስቴን አግኝቻለሁ። ዞር በይልኝ። አንተ ሚስት ብታገኝስ እኔና ሰው እንዴ ለስንት ሰዓት ነው አብራችሁ የምትሆኑት? በቃ ማለት ነው እንዴ ማርክ አይውልሽ እኔና ሰው ልናከብር ነው። እኔና ሰው ጉራጌን ባህል ላሳያት ነው። አንተ ይዘህ በቃ አይታለች። በቃ ሩዝ ማሳ ውስጥ አሁን ቸልቲ ልንል ነው። በቃ ዞር በይልን። እዚህ መጥተህ ይሄን ዳክተር ልትሆንብኝ ነው እንዴ? ላስሮጣት ነው ሩዝ ማሳ ውስጥ። ዞር በይ በቃ ማለት እኔ እንደወጣላችሁ የምትፈልጉት ቤዚ ያየሽዋ እሺ። አሁን ከሷ የምትፈልጊውን ነገር በግልጽ ተናገሪና። እኔ ምንም አልፈልግም ከሷ። እኔ ላስጎበኛት ነው የመጣሁት አይደለ? አንተ ደግሞ የኛን ጊዜ አትሻማም። አዎ እንዴ ቤተሰብ ነፍሴ ተጨነቀች። ደግሞ እኮ ገድላት አንጠልጥላ ማርያም በጣም ተናል ልብ አሁንም ራሱ እየፎረፈ ነው። ደስ ኧረ ማርክ በቂ ማርክ በገብርኤል በማርያም ደግሞ እንዴት ነው ያስከው? እሺ አረ ማርክ በቂ ታሱ ነገር በመድኃኒዓለም ወይኔ በማርያም ታው በማርያም ደግሞ እንዴት ነው ያስካት? ወይኔ ቤቴ ማለት ነፍሰ ጡር ነች ነው በማርያም እርጉዝ ነች። አይ ነደፈችኝ። ወይኔ ነደፈች። ጌታን በል ማርያም በል ማርያም እስቲ ና ማርያም ለምን ትንቀለቀላለህ? እስቲ ና ሊለ እሺ ምንድነው? እስቲ ቆይ ተረጋጋ መጀመሪያ። ይኸው እግርሽ ላይ እኮ ነው። ኧረ በማርያምን በህይወት ያትጫወት በእናትህ ኧረ በጌታ አረፍ ማርክ በማርያም አንቺ ደግሞ ምን ሆነሽ ነው? ይኸው አንገቷ ላይ ሲል በመድኃኒዓለም በጌታ ኧረ ሰው ምን አለ ይፈራው። ኧረ ወይኔ ግን ነደፈችኝ። አያችሁ ማን ያዛት? አያያዝህ ሁላ እኮ ማርያም እንዴት እንደሆነ አያያዝክ ደስ አይልም እኮ። አንተ እኮ እንትኗን ያስካስ ጀምር አንገቷ እንደዚህ ጭምቅ አድርጎ ነው ያዛት። እሺ ይሄ ምንድነው? አይ ይሄ ኖርማል ነው። አበላሽ አሁን ሂዱ። አትረብሽን ማርያም አትረብሽን። ተመልሰህ እንዳትመጣ። እንሰቱ ቤቱ ጋር ነው። ተመልሰህ እንዳትመጣ። ግን የሚያምር ብዙ እንሰት አለ። ግን ወይኔ የእውነት አያችሁት ቤተሰብ እንዴት እንደሚያምር በቃ አሳያቸውማ። ሁሉም በጣም ነው የሚያምረው። ይሄ ደግሞ ነበር ይባላል። በጣም ይሄ ደግሞ ስንዴ ነው ምንድነው? ያ ስንዴ ነው። ያው ልክ ነው። ካሜራማናችን ነግሮናል። ይሄ ስንዴ ነው እና ቤተሰብ ደግሞ ደስ ይላል። እሺ እኛን እኔ ዘራ ነው ግማሹን ብሬካፕ ላይ መጥቼ ግማሹን አረስኩት ሰጥቻት በውርስ አስተላልፍ ነው። ግን በጣም ነው የሚያምረው። በቃ ቫይቡ ምናምን ነገር በጣም ነው ደስ የሚለው። ሙሉ ወደዛ አካከኑ እስከዛ ድረስና ኢትዮጵያ ውስጥ የሆነ በጣም ይሄ እንደውም አልታየም። በጣም ብዙ ቦታ እንደውም አለ ማለት ነው። በጣም ትልቅ ነው ወደዛ
መኖር ገጠር ውስጥ ነው አይደል? የእውነት እኔ ወድጃለሁ። አብሶ ወደዛ ትንሽ ከተማ ነገር ነው፣ ወደዚህ ግን በቃ በጣም እንትን ነው። ገጠር ነው የሚባለው። ደስ ይላል። ብቻ ከተማው ማለት ገጠርም ነው ነገር ግን በጣም ደስ ይላል። እና አሁን ቤተሰብ እንሰት ፋጣን አድርግና ሙያ ነገር ትፈልጊያለሽ? ምንድን መፋቅ እኔ ትፈልጊያለሽ? እኮ አላውቅም። ዝም ብሎ ያው ደስ ይላል ምናምን ነገር በሚልና እና እሺ እንሰት ይፋቃል ነው ወይስ አይፋቅም? ወይ እንዴ ኧረ ቆይ አልጨረስንም እናውራ። ይገርምሻል። ያው ጥንቅሽ ይዤልሽ መጣሁ። ምንድነው ደግሞ ጥንቅሽ? ልጅ ለምንድን ነው ቆይ ጊዜ ማሰጠር ላይ ነው ለሷ በለሽ። አዎ ውሃ ጠምቶኛል ነገር ማለት ነው። አሰጥ ኧረ ውሃ ጠምቶኛል። እሺ ይችል እንዳለ ቆይ አበላሉ ልንገርሽ። እሺ አይንሽ ይጨፈናል። እሺ ይኸው ላንቺ ስለ ይኸው ደግሞ ተይ በቃ ተይ። አይንሽ ጨፍኝ ከዛ በይ አትጥፋች። ነው የሚበላው ማታኔ የሀገሩ ባህል ነው። እሺ አታውቅም ብለህ ትጫወትብኛለህ። አፍሽን ክፈቺ እና እሺ ልትና እሺ እንደዚህ ነው በጎን ኖርማል እንደ ሸንኮራ እንደሚበላ ነው። እንዳለ ስጠኝ ብለሽ አስገድጂ። ዋው ብለሽ አስመስይ። ቆይ አዋረደች ነው ለስላሳ የሚመራን ጥጅ ሰጥቼ እስቲ አይጣፍጣል። እሺ ናምጣው ውጣልን፣ እንዳትመጣ ዳግምኛ እንዳትመጣ። ምሳ ደርሷል ነው እየተባላችሁ ነው። እሺ እንዳትመጣ ኮባዎቹን እንግዲህ ሄበል እና ቤዝዬ ይጣፈጣ ቅንጥሽ ነው። እኔ በነገራችን ብዙ ጊዜ በልቻለሁ። እሺ የሚያክል ቅንጥሽ ነው። ኬት አምጥቶ ነው ይልሽ? እሱ ማሳ ይወዳል ታውቂያለሽ አይደለ? በየማሳው እየገባ የሚጨርሰው ሁሉ እሱ ነው እየበላ። ወይኔ እኔ እኮ ሰለቸኝ በቃ በየማሉ እየመጣ ዱባ አይ ዱባ አይደለም ባህል ነው፣ የሀገሩ ባህል ነው። ዱባ ይዘሽ ካለሽ ማለት ትቀጫለሽ። እሺ እኔ ኬት እንዳመጣው ሳታውቅ አልወድም ትላለች እንዴ? እሺ አንተ ነው ሰርቼ ማብል አዲስ አበባ ስለ እሺ ባንዳ እሺ እሺ እኔ ከብዳለህ እንዳታስቀምጪ ደግሞ የተሰጠ ነገር ማለት ደግሞ ምሳ ደርሷል ነው እየተባላችሁ ነው። እኔ ዝልሻለሁ ማሪ ከብዳል። ስንት ኪሎ ነው ያመጣው? እሺ አረን ይላገልሽ እኮ ያን ነገር አቦላባ አቦጊጀ ገረደሻ ደበለላሽ መልኳማ መልኳማ አደ መልኳማ 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 መልኳማ